ሰላም ጤና ይስጥልኝ። ዛሬ በየቤታችን በቀላሉ ልናዘጋጀው የምንችለውን ነገር ግን በሰውነታችን ላይ የሚያመጣው ተአምራዊ ለውጥ እጅግ አስገራሚ ስለሆነ አንድ የተፈጥሮ ፈውስ መጠጥ በጥልቀት እንወያያለን። ዘቢብን በውሃ ዘፍዝፎ መጠጣት በዘመናችን ያሉ በርካታ ውድ የሆኑ የፋርማሲ መድኃኒቶችንና እንዲሁም የቫይታሚን ክኒኖችን ሊተካ የሚችል እምቅ አቅም አለው። አብዛኛው ሰው ዘቢብን እንደ ተራ ጣፋጭ ወይንም ለኬክ ማጌጫ ብቻ ይጠቀመዋል። ነገር ግን ይህንን የደረቀ የወይን ፍሬ ለአንድ ሌሊት በውሃ ውስጥ ዘፍቀን ጠዋት በባዶ ሆድ ስንጠጣው በሰውነታችን ውስጥ ያሉ የውስጥ አካላት ስራ ሙሉ በሙሉ ይለወጣል። ከደማችን ንጽህና ጀምሮ ለጉበታችን መታደስና ለሆድ ዕቃችን ቅልጥፍና የሚሰጠው ጥቅም ወደር የለውም። በዛሬው ቪዲዮአችን ዘቢብን በውሃ ዘፍዝፎ መጠጣት ወይንም የዘቢብ ውሃ መጠጣት የሚያስገኛቸውን 9 ዋና ዋና አስደናቂ ጥቅሞችን ሳይንሳዊ በሆነ መልኩ በዝርዝር እንመለከታለን። እንዲሁም ደግሞ አዘገጃጀቱንና አጠቃቀሙንም አያይዘን እንመለከታለን። ይህንን ቀላል ሚስጥር ካወቃችሁ በኋላ ይህ መጠጥ የዘወትር የጠዋት ልማዳችሁ እንደሚሆን ጥርጥር የለውም። አሁን ቀጥታ ወደ ዝርዝር እንዲሁም ደግሞ ወደ ማብራሪያው እናልፋለን። ወደ ዋና ጥቅሞቹ ከመሸጋገራችን በፊት ዘቢብን ዝም ብሎ ከመብላት በውሃ ዘፍዝፎ መጠጣት ለምን አስፈለገ የሚለውን መሰረታዊ ጥያቄ መመለስ ተገቢ ነው። ዘቢብ የወይን ፍሬ ደርቆ የሚዘጋጅ በመሆኑ በውስጡ ያሉት ተፈጥሯዊ ስኳሮችና ንጥረ ነገሮች በጣም የተከማቹ ወይንም ኮንሰንትሬትድ ናቸው። ዘቢብን ለአንድ ሌሊት ይህ ማለት ከ8 እስከ 10 ሰዓታት በንጹህ ውሃ ውስጥ ስንዘፈዝፈው ግን ፍሬው ውሃውን እየመጠጠ ሕያው መሆን ይጀምራል። ይህ ማለት መድረቁ ይቆማል ማለት ነው። በዚህ ሂደት ውስጥ በዘቢቡ ልጣጭ ውስጥ ያሉ የቫይታሚን የማዕድናትና የአንቲኦክሲደንት ይዘቶች ሙሉ በሙሉ ወደ ውሃው ይሟሟሉ። ይህ ፈሳሽ ወደ ሆዳችን ሲገባ ጨጓራችን ሳያደክመው እናም ያለምንም ማጣራት ንጥረ ነገሮቹን በቀጥታ ወደ ደም ውስጥ እንዲቀላቀሉ ያደርጋል ማለት ነው። ይህ ማለት ከዘቢቡ የሚገኘው ጥቅም በ10 እጥፍ ይጨምራል ማለት ነው። አሁን ታዲያ ይህ ፈሳሽ በሰውነታችን ላይ የሚያደርጋቸውን 9 ዋና ዋና ታምራቶችን ቀጥለን እንመለከታለን። አንደኛ ጥቅሙ ጉበትን ያጸዳል፣ እንዲሁም መርዛማ ነገሮችን ከሰውነታችን ያስወግዳል። የመጀመሪያውና ይህን መጠጥ እጅግ ታዋቂ ያደረገው ዋናው ጥቅሙ ጉበታችንን ከተከማቹ መርዛማ ነገሮች የማጽዳት ወይንም ዲቶክሲፋይ የማድረግ ታምራዊ አቅሙ ነው። ጉበታችን በሰውነታችን ውስጥ የሚገቡ ማናቸውም ምግቦችን፣ መድኃኒቶችን፣ መርዛማ ኬሚካሎችን የማጣራት ከባድ ኃላፊነት ያለበት አካል ነው። ይሁን እንጂ በአኗኗራችን ባልተስተካከለ አመጋገብ ምክንያት ጉበታችን በቆሻሻ ሊወጠር ይችላል። ዘቢብ በውሃ ውስጥ ሲዘፈዘፍ ባዮፍላቮኖይድ የተባሉ እጅግ ኃይለኛ የሆኑ የአንቲ ኦክሲደንት ክምችቶችን ወደ ውሃው ይለቃል። ይህንን ውሃ ጠዋት በባዶ ሆድ ስንጠጣው በጉበት ውስጥ ያለውን የደም ዝውውር በከፍተኛ ሁኔታ ያነቃቀዋል። በውስጡ ያሉት ንጥረ ነገሮችም ጉበታችን በሰውነታችን ውስጥ ያሉ መርዛማ ቆሻሻዎችን በሽንትና በላብ መልክ አጣርቶ እንዲያስወግድ ይረዳዋል ማለት ነው። ይህ ተፈጥሯዊ የጽዳት ሂደት የጉበት ስብ በሽታን ቀድሞ ለመከላከልና አጠቃላይም የሰውነታችንን የደም ማጣራት ለማስተካከል ትልቅ የሆነ ዋስትና ነው። ሁለተኛ የሆድ ድርቀትን በአፋጣኝ ያስወግዳል። ስር የሰደደ የሆድ ድርቀት ማለትም ኮንስቲፔሽን፣ የሆድ መነፋትና የምግብ አለመፈጨት ችግር ያለባቸው ሰዎች ይህንን መጠጥ ሊዘነጉት አይገባም። ዘቢብ በውስጡ ከፍተኛ መጠን ያለው የተፈጥሮ ፋይበር የያዘ ሲሆን በውሃ ውስጥ ሲዘፈዘፍ ደግሞ ውሃው ራሱ በፋይበርና በጠቃሚ ኢንዛይሞች ይበለጽጋል። ይህንን ፈሳሽ ስንጠጣ በሆድ ዕቃችን ውስጥ እንደ ተፈጥሯዊ ማለስለሻ ወይም ደግሞ ላክሴቲቭ ሆኖ ያገለግላል። የአንጀታችንን እንቅስቃሴ በማፋጠን የበላናቸው ምግቦች በቀላሉ እንዲፈጩና የተከማቹ ደረቅ ቆሻሻዎች ያለምንም ህመም ከሰውነት እንዲወገዱ ያደርጋል። ከዚህም በላይ በጨጓራ ውስጥ የሚፈጠረውን ከመጠን ያለፈ አሲድ የማረጋጋትና የቃጠሎ ስሜትንም የማጥፋት አስደናቂ ጉልበት አለው። ሶስተኛ ጥቅም የደም ማነስን ይከላከላል። ሶስተኛውና እጅግ ወሳኝ ጥቅሙ የደም ማነስ ችግርን መፍታቱና ለሰውነታችን ንጹህ ተፈጥሯዊ ጉልበት መለገሱ ነው። ብዙ ጊዜ የአይረን ማዕድን እጥረት ያለባቸው ሰዎች የድካም ስሜት፣ የራስ ምታትና የፊት መገርጣት ይታይባቸዋል። ዘቢብ በተፈጥሮ እጅግ ከፍተኛ የሆነ የአይረን እንዲሁም ደግሞ የቫይታሚን ቢ ኮምፕሌክስ ምንጭ ነው። ዘቢቡ ለአንድ ሌሊት ተዘፍዝፎ ጠዋት ውሃውን ስንጠጣውና ፍሬዎቹን አብረን ስናኝካቸው ሰውነታችን ቀይ የደም ሴሎችን በከፍተኛ ፍጥነት እንዲያመርት ግፊት ያደርጋል። ይህ ደግሞ በሰውነታችን ውስጥ የኦክሲጅን ዝውውር እንዲጨምር በማድረግ የደም ማነስ ችግርን ሙሉ በሙሉ ያስወግዳል ማለት ነው።
አራተኛ የደም ግፊትን ያስተካክላል። አራተኛውና እጅግ ወሳኝ ጥቅም ይህ መጠጥ ለልባችንና ለደም ስሮቻችን የሚሰጠው ልዩ ጥበቃ ነው። በዘመናችን ከፍተኛ የደም ግፊት የብዙዎች ስውር ጠላት እየሆነ መጥቷል። ዘቢብ በውስጡ እጅግ ከፍተኛ መጠን ያለው ፖታሺየም የተባለ ወሳኝ ማዕድን ይዟል። ይህ ማዕድን ወደ ሰውነታችን በሚገባበት ጊዜ በደማችን ውስጥ ያለውን ከመጠን ያለፈ የሶዲየም ወይንም የጨው መጠን በማመጣጠን የደም ስሮቻችን እንዲለጠጡና ዘና እንዲሉ ያደርጋል። የደም ስሮች ሲለጠጡ ደም ያለምንም ግፊትና ውጥረት በሰውነታችን ውስጥ በቀላሉ እንዲዘዋወር በር ይከፍታል። በተጨማሪም በዘቢብ ውሃ ውስጥ የሚገኙት አንቲኦክሲደንቶች በደም ስሮች ግድግዳ ላይ መጥፎ ኮሌስትሮል እንዳይከማችና የልብ ቧንቧ እንዳይደፈን ስለሚከላከሉ ለልብ ድንገተኛ አደጋዎች ተጋላጭነትን በከፍተኛ ደረጃ ይቀንሳሉ። አምስተኛ የፊት ቆዳን ያጸዳል እናም ያለ ዕድሜ ማርጀትን ይከላከላል። ብዙ ጊዜ የፊት ቆዳችን ላይ የሚወጡ ብጉር፣ ጥቁር ነጠብጣቦች ወይንም መድረቅ የሚመነጩት በሰውነታችን ውስጥ ካለው የደም መበከልና የቆሻሻ መከማቸት ነው። የዘቢብ ውሃ ደግሞ ቀደም ብለን እንደገለጽነው ጉበትንና ደምን የማጽዳት ተፈጥሯዊ አቅም አለው። ደማችን ከቆሻሻ ሲጸዳ ውጤቱ በቀጥታ በቆዳችን ላይ ይንጸባረቃል። ከዚህም በላይ ዘቢብ በውሃ ውስጥ ሲዘፈዘፍ ሪስቨስትሮል የተባለ ኃይለኛ የቆዳ ሴሎችን የሚያድስ ጸረ ኦክሲደንት ይለቃል። ይህ ንጥረ ነገር የቆዳ ሴሎች በፀሐይ ጨረርና በብክለት ምክንያት እንዳይጎዱና እንዳይሸበሸቡ ስለሚከላከል ቆዳችን ሁልጊዜም ጥብቅ ያለ ልስልስና ብሩህ የወጣትነት ገጽታ እንዲኖረው ያደርጋል። ስድስተኛ ጥቅሙ የአጥንት ጥንካሬን ይገነባል። ስድስተኛውና ብዙ ሰው የማይናገርለት ጥቅም ዘቢብ በውሃ ዘፍዝፎ መጠጣት ለአጥንታችን ጥንካሬ የሚሰጠው ዋስትና ነው። ለአጥንት ጤንነት ሲባል ብዙውን ጊዜ ካልሽየም ብቻ ነው የሚነገረው። ነገር ግን ካልሽየም ብቻውን አጥንትን መገንባት አይችልም። ዘቢብ በውስጡ ቦሮን የተባለ እጅግ ብርቅዬና ወሳኝ ማዕድን አለ። ይህ ማዕድን ሰውነታችን የሚወስደውን ካልሽየም በአግባቡ ወደ አጥንት ውስጥ እንዲመጥና ጥቅም ላይ እንዲውል የማድረግ ከፍተኛ ኃላፊነት አለበት። የዘቢብ ውሃን አዘውትረን ስንጠጣ አጥንታችን እንዳይደክም እንዳይደርቅና በዕድሜ መግፋት የሚመጣን የአጥንት መሳሳት በሽታ ቀድመን እንድንከላከል ትልቅ አቅምን ይፈጥርልናል። ሰባተኛ ጥቅሙ የኩላሊት ጤንነትን ይጠብቃል። በሰውነታችን ውስጥ የሚፈጠር ከመጠን ያለፈ የአሲድ ክምችት ወይንም በሕክምናው ዓለም አሲዶሲስ በመባል የሚታወቀው ሁኔታ ለተለያዩ ከባድ የጤና ችግሮች መንስኤ ነው። ይህ የአሲድ መብዛት በሰውነታችን ውስጥ ሲከሰት ለኩላሊት ጠጠር መፈጠር፣ ለቆዳ በሽታዎች፣ ለአርትራይተስና ለተለያዩም የውስጥ አካላት መቆጣት ይዳርጋል። ዘቢብ በውሃ ውስጥ ለአንድ ሌሊት ሲዘፈዘፍ በውስጡ ያሉት እንደ ፖታሽየምና ማግኒዥየም አሉ አልካላይን የሆኑ ማዕድናት ሙሉ በሙሉ ወደ ፈሳሹ ይሟሟሉ። ይህንን ተአምራዊ የዘቢብ ውሃ ጠዋት በባዶ ሆዳችን ስንጠጣው በሆዳችንና በደማችን ውስጥ ያለውን ከመጠን ያለፈ አሲድ ወዲያውኑ በማመጣጠን ወደ መደበኛ ደረጃው ይመልሰዋል። ይህ ሂደት በተለይ በኩላሊታችን ላይ የሚፈጠረውን ከፍተኛ ጫና ይቀንሳል። ስምንተኛ ጥቅሙ የሰውነትን በሽታ የመከላከል አቅም በከፍተኛ ሁኔታ ይገነባል። በዕለት ተዕለት ሕይወታችን ውስጥ ለተለያዩ ወቅታዊ ጉንፋኖች፣ ባክቴሪያዎችና ቫይረሶች እንጋለጣለን። ሰውነታችን እነዚህን ወራሪዎች ለመከላከል ጠንካራ የነጭ ደም ሴሎችና የአንቲኦክሲደንት ክምችት ያስፈልገዋል። ዘቢብ በውሃ ውስጥ በሚዘፈዘፍበት ጊዜ በውስጡ የተደበቁት እንደ ቫይታሚን ሲ እና ፌኖሊክ አንቲኦክሲደንቶች የተባሉ ሕያው ንጥረ ነገሮች ሙሉ በሙሉ ይነቃቃሉ። እነዚህ ንጥረ ነገሮች በሰውነታችን ውስጥ እንደ ተፈጥሯዊ ወታደር ሆነው ያገለግላሉ። በሰውነታችን ውስጥ በብክለትና ከተለያዩ ምግቦች ምክንያትም ሴሎቻችን የሚያጠቁትን ፍሪ ራዲካልስ የተባሉ መርዛማ ነገሮችን በማውደም የሰውነታችንን የመከላከል አቅም በእጥፍ ያሳድጋሉ። ዘጠነኛ ጥቅሙ ለአይን እይታ ጥራትና የአይን ጡንቻዎች እንዳይደክሙ ይጠብቃቸዋል። ዘጠነኛውና ብዙ ጊዜ ትኩረት የማይሰጠው አስደናቂ ጥቅም ዘቢብ በውሃ ውስጥ ዘፍዝፎ መጠጣት ለአይናችን ብርሃን የሚሰጠው ልዩ ጥበቃ ነው። ዘቢብ ለአይን ጤንነት ፍጹም ተስማሚ የሆኑ ንጥረ ነገሮችን በአንድ ላይ የያዘ ድንቅ ፍሬ ነው። በውስጡ ከፍተኛ መጠን ያለው ቤታ ካሮቲን፣ ቫይታሚን ኤ እናም ካሮቲኖይድ የተባሉ አንቲኦክሲደንቶችን ይዟል። እነዚህ ንጥረ ነገሮች ለአይናችን ሬቲናና ለአጠቃላይ የእይታ ጥራት ምትክ የሌላቸው ምግቦች ናቸው። ይህንን የዘቢብ ውሃ ስንጠጣ በአይናችን አካባቢ ያሉ የደም ስሮች ንጹህ ኦክሲጅንና ንጥረ ነገሮችን እንዲያገኙ ያደርጋል። ይህ ደግሞ በዕድሜ መግፋት የሚመጣውን የአይን ብዥታ ወይንም ማኩላር ዲጀነሬሽንን አስቀድሞ ከመከላከሉ ባሻገር ከኮምፒውተር ጨረር የሚመጣውንም የአይን መድረቅና የጡንቻዎች መዛል ሙሉ በሙሉ ያስታግሰዋል። ስለዚህ እንግዲህ የዘቢብ ውሃን ብንጠጣ እነዚህን 9 ታምራቶችን በሰውነታችን ላይ እናገኛለን ማለት ነው።
ጥቅሙ በጣም ዘርፈ ብዙና እንዲሁም ደግሞ ሊነገር የማይችል ነው። ታዲያ አሁን ደግሞ አዘገጃጀቱ እንዲሁም ደግሞ አጠቃቀሙ እንዴት እንደሆነ እንይ። እንግዲህ ተመልካቾቼ የዘቢብ ውሃን እነዚህን ሁሉ 9 ተአምራዊና ሳይንሳዊ የጤና ጥቅሞች ሙሉ በሙሉ ለማግኘት አዘገጃጀቱ ላይ ፍጹም ጥንቃቄ ማድረግ አለብን። ጥቅሙን ከሚያጠፉ የተሳሳቱ አሰራሮች በመራቅ በትክክለኛው መንገድ እንዴት እንደምናዘጋጀው አብረን እንይ። በመጀመሪያ ደረጃ አንድ ላይ የምናደርገው የዘቢብ ምርጫችንን ማስተካከል ነው። በመጀመሪያ ደረጃ ላይ ለጤናችን የምንጠቀመው ዘቢብ ከኬሚካልና ከተጨማሪ ስኳር የነፃ መሆን አለበት። በጣም የሚያብረቀርቁ ወይንም ሰው ሰራሽ ቀለም ያላቸውን ሳይሆን ተፈጥሯዊ የደረቁ ጥቁር ወይንም ጠቆር ያሉ አረንጓዴ ዘቢቦችን ብንመርጥ ይመረጣል። ለአንድ ጊዜ አገልግሎት የሚሆን ግማሽ ሲኒ ወይንም 150 ግራም የሚሆን ዘቢብ ማዘጋጀት በቂ ነው። በሁለተኛ ደረጃ የምናደርገው ማጠብና ማጽዳት ነው። ዘቢቡ በሚደርቅበትና በሚቀመጥበት ጊዜ አቧራና የተለያዩ ቆሻሻዎች ሊኖሩት ስለሚችሉ በንጹህ ቀዝቃዛ ውሃ ደጋግመን በደንብ ማጠብ አለብን። ከዛ በኋላ ሶስተኛ የምናደርገው መዘፍዘፍ ነው። በመቀጠል የታጠበውን ዘቢብ በአንድ ትልቅ ብርጭቆ ወይንም የሸክላ ዕቃ ውስጥ እንጨምረዋለን። ከዚያም በላዩ ላይ አንድ ሙሉ ብርጭቆ ንጹህ ውሃ እንጨምርበታለን። ይህንን ዕቃ ከላይ በደንብ በመሸፈን ለአንድ ሌሊት ወይንም ቢያንስ ከ8 እስከ 10 ሰዓታት ያክል ዘብዝፈን እናስቀምጠዋለን ማለት ነው። በዚህ ረጅም ሰዓት ውስጥ ዘቢቡ ውሃውን እየመጠጠ ሲያብጥ በውስጡ ያሉት ቫይታሚኖችና ማዕድናት ሙሉ በሙሉ ወደ ውሃው ይሟሟሉ ማለት ነው። ከዛም ዘቢቡን አዘጋጅተን ካስቀመጥን በኋላ ቀጥሎ አጠቃቀሙ ነው። ጠዋት ስንነሳ ውሃው ወደ ቢጫነት ወይንም ወደ ጠቆር ያለ ቀለም የተቀየረ ማራኪ ፈሳሽ ሆኖ እናገኘዋለን። ይህንን ውሃ ምንም ነገር በአፋችን ሳይገባ ጠዋት በባዶ ሆድ እንጠጣዋለን። ውሃውን ጠጥተን ከጨረስን በኋላ በብርጭቆ ውስጥ የቀሩትንና ውሃውን መጥተው የወፈሩትን የዘቢብ ፍሬዎች አንድ በአንድ በደንብ አኝከን መመገብ አለብን። ይህንን ተፈጥሯዊ መጠጥ ከጠጣን በኋላ በሰውነታችን ውስጥ ያሉትን ንጥረ ነገሮች ስራቸውን በአግባቡ እንዲጀምሩ ለማድረግ ቢያንስ ለ30 ደቂቃ ያክል ምንም አይነት ቁርስ ወይንም ሻይና ቡና መውሰድ የለብንም። ይህንን ልማድ በሳምንት 4 ወይም ደግሞ 5 ቀናት ብናደርገው በሰውነታችን ላይ የሚመጣውን አስደናቂ ለውጥ በቅርብ ቀናት ውስጥ ማየት እንጀምራለን ማለት ነው። ስለዚህ የዘቢብ ውሃን በዚህ መልኩ አዘጋጅተን አሁን በነገርኳችሁ መንገድ ደግሞ መጠቀም እንችላለን ማለት ነው። መሆን ያለበት ጠዋት በባዶ ሆድ ቢሆን የሚመረጥ ነው። በአጠቃላይ ዘቢብን በውሃ ዘፍዝፎ መጠጣት ማለት ውድ የሆኑ የቫይታሚን ኪኒኖችና የሰውነት ማጽጃ መድኃኒቶችን ሙሉ በሙሉ ሊተካ የሚችል በተፈጥሮ የተሰጠን እውነተኛ የማዕድን ማከማቻ ነው። በአነስተኛ ወጪ እቤት ውስጥ የምናዘጋጀው ይህ መጠጥ ለአጠቃላይ ጤንነታችን፣ ለጉበታችን መታደስና ለውጫዊ ውበታችን ትልቅ ዋስትና ነው። ውድ ተመልካቾቼ እናንተስ ይህንን የተፈጥሮ መጠጥ ከዚህ በፊት ሞክራችሁ ታውቃላችሁ ወይንስ ከዛሬ ጀምሮ ለመጀመር አቅዳችኋል? ያላችሁን አስተያየትና ልምድ ከታች ባለው ኮሜንት መስጫ ላይ አካፍሉኝ። እኔም በደስታ እመልስላችኋለሁ። የዛሬው ቪዲዮ ጠቃሚና አስተማሪ መረጃ እንደሰጣችሁ ተስፋ አደርጋለሁ። ይዘቱ ከተመቻችሁና ሌሎች እንዲማሩበት ካሰባችሁ ቪዲዮን ላይክ ማድረጋችሁን እንዲሁም ለወዳጅ ዘመዶቻችሁም እንዲደርስ ሼር ማድረጋችሁን አትርሱ። ለዛሬ በዚህ አበቃው። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።